ሰላም ሰላም ውድ የአሞዲ ሪያል ዩቲዩብ ቻናል ተከታዮች በሙሉ ሰላም ብያለሁኝ። ሁላችሁንም በያላችሁበት ሰላም ተመኘሁኝ። ዛሬ በዩቲዩብ ቻናላችን ስለ ካፒቴናችን ብሩኖ ፈርናንዴዝ ነው መረጃ ላጋራው የመጣሁት። ወደ መረጃው ከማቅናታችን በፊት ግን ሁላችሁም ቪዲዮውን ከማየታችሁ በፊት ዩቲዩብ ቻናሉን ሰብስክራይብ፣ ሼር፣ ላይክ ማድረግ እንዳይረሳ። እጅግ በጣም አመሰግናለሁኝ። በአጭር ጊዜ ውስጥ ነው እዚህ ደረስነው። ሁላችሁንም በጣም አመሰግናለሁ። እንደምታውቁት እንግዲህ ብሩኖ ፈርናንዴዝ ከሳውዲ አልሂላል እጅግ በጣም እየተፈለገ ይገኛል። መረጃዎች እየወጡ ይገኛሉ። እናም የብሩኖ ፈርናንዴዝ ወኪል በሳውዲ ይገኛል፣ ድርድሩን እያጧጧፈ ይገኛል ተብሏል። እንደምታውቁት ብሩኖ ፈርናንዴዝ በማንቸስተር ቤት ውስጥ የአይን ብሌን ነው፣ ለክለቡ አለኝታ ነው። እኔም ብሩኖ ፈርናንዴዝን እጅግ በጣም እወደዋለሁኝ። እሱ ባይኖር ከዚህ በታች ይወርቅ ነበር ማንቸስተር ዩናይትድ። ግን አሁን ሳውዲዎች እንግዲህ አልሂላል ማንቸስተር ዩናይትድ የሚፈልገውን እንከፍላለን ነው ያሉት። ያው ለብሩኖ ሳምንታዊ ደሞዙ ወደ 700 ሺህ ነው እንግዲህ እንከፍላለን ያሉት። ለእኛ ግን ማንቸስተር ዩናይትድ ለእኛ ስል ያው ዩናይትድ የሚፈልገውን ዛሬ የወጣው መረጃ ፋብሪዞ የወጣው መረጃ ማንቸስተር ዩናይትድ የጠየቀውን እንከፍላለን ብለዋል። እንግዲህ ከ100 በላይ ከተሰጠ ማንቸስተር ዩናይትድ አዲስ ፕሮጀክት ነው የጀመረው። አሁን ሩበን አሞሪም ብዙ ተጫዋቾችን ማምጣት ይፈልጋል። በፋይናንሻልም ለፒኤስአሩም እጅግ በጣም ይጠቅማልና እስከዛሬ 30 ዓመት ነው እንግዲህ ወደ 31 እየተጠጋ ነው። በሚገኘው ብር እንደ ቡርኖ አይነት በእድሜ ትንሽ የሆኑ በአዲስ ፕሮጀክቱ ላይ ልክ እንደ ቡርኖ ማገልገል የሚችሉ ወጣቶችን 2-3 ተጫዋች ማምጣት ይቻላል። ከ100 በላይ ከተከፈለ ልክ እንደ እነ ማቲያስ በ2 ዓመት ምናምን የሚከፈል የተቆራረጠ የሚከፈልም ሆኖ የተሻለ ተጫዋቾች ማምጣት ይቻላል። ቡድኑ እየተሰራ ስለሆነ አሁን በቡርኖ ላይ ብቻ የተመሰረተ ቡድን ነበር እስከዛሬ ያለው። አሁን ግን እንደ ቡርኖ አይነት ሌሎች 2-3 ተጫዋቾች ወደ ቡድኑ ማምጣት ይቻላል ብዬ ነው የማስበው። አሁን ከዚህ በፊት ያየነውን ቡርኖ ደግመን እናያለን ብዬ አላስብም። የምናይ አይመስለኝም። ምክንያቱም እድሜው እየሄደ ነው። ከዛ ከነበረበት እንደውም እየቀነሰ ነው የመጣው እና አሁንም በእርግጥ እሱ የሚሰጠው እሺ ብሎ የእሱ ፍላጎት ወሳኝነት አለው። እሱን ገፍቶ ማባረሩ አስፈላጊ ነው ብዬ አላስብም። ግን የሚቀርብለትም ደሞዝ የተሻለ ይሆናል ብዬ ስለማስብ ጥያቄውን ውድቅ ያደርጋል ብዬ አላስብም። ግን ዩናይትዶች ከዚህ በላይ ካገኙ ይሸጡታል። ኢኒዮስ እርግጠኛ ነኝ ይሸጡታል። እና እኔም እንደ በቃ እየወደድኩት ማንቸስተር የነገው ማንቸስተር የተሻለ እንዲሆን 2-3 ተጫዋቾች ብዙ ቦታ ስለሚያስፈልገው ማንቸስተር ተጫዋቾች መሄድ አለባቸው። ተጫዋች ለማምጣት አሞሪም ደግሞ የራሱ ልጆች ማግኘት አለበት። በዚህ አሁን ባለው ስኳድ ማንቸስተር መቀጠል የለበትም። በዚህ ስኳድ ከቀጠል ማንቸስተር አሁን ያሳለፍነው ሲዝን ከዚህ የባሰ ወደ ታች መውረድ ማለት ነው። 15ኛ አይደል? ከዛ በታች ይሆናል እና በእንደዛ አይነት ልክ አሁን የተጋነኑ ተጫዋች እኮ አይደለም እስከዛሬ አሁን እንደነ ማቲያስ አለ አይደል? ከታች ቡድን ምናምን ከ50 በታች በ40 ምናምን 3 ተጫዋች 4 ተጫዋች መምጣት ይቻላልና 2 ዓመት 3 ዓመት በላይ 2 ዓመት ምናምን አሁን እንደው ብሩኖ እንደው ቀጣይ ዓመት ራሱ ይሄን አሁን ያሳለፈውን ሲዝን ላይ የነበረውን ፐርፎርማንስ ሊደግም ስለማይችል ያንን ሪስክ ከመውሰድ ብሩኖን ማንቸስተር በቃ ምንም ኢኒዮሶች አይናቸውን ሳያሹ መውሰድ ነው ያለባቸው ብዬ ነው የማስበው። ዛሬ እንደውም ከጨዋታው በኋላ የወዳጅነት ጨዋታ ነበራቸው። ሩበን አሞሪም ያው ብዙ ብር ስለሆነ ብሯም አላችሁ ብሩኖን ልትሸጡ ትችላላችሁ እንደዚህ ሌላ ዘዴ እናመጣለን ብር ለማግኘት እንጂ እሱን አንሸጥም ነው ያለው። ያው አሰልጣኞች ሁሌም እንደዚህ ይላሉ። በእርግጥ ለአሞሪም ቡርኖ ይሆናል አይሆንም የሚለው እኔ እውነት እርግጠኛ አይደለሁም። የሚሆንም አንዳንዴ አይታችሁት እንደሆነ ኳሶች ራሱ ይበላሻል። አሞሪም የሚፈልገው አይነት ተጫዋች ነው ብዬ አላስብም። እውነት አሁን ላይ ብዙ ስህተቶች ይሰራል። ከነ ጥሩነቱ አለው፣ ግን ከነ ችግሩም ቢሆን ከሌሎች ተጫዋቾች ይሻላል ቡርኖ። ግን ማንቸስተርን ካለ ቡርኖ ማየት እፈልጋለሁ። እንደው በቃ ቀጣይ ዓመት ሌሎች ወጣቶች የተሻሉ 2-3 ተጫዋች ከፊት ተጨምሮ መምጣት አለበት ብዬ አስባለሁ። በእርግጥ ብሩኖ እስከዛሬ እንደውም ምርጥ አጥቂ ቢኖር ከዚህ የተሻለ ሲዝን ያሳልፋል ብዬ አስባለሁ። ግን ይህ ነው ብዬ የማስበው። ከብሩኖ በዘለለ እነ ጋርናቾ፣ ራሽፎርድ፣ አንቶኒ እና ሳንቾም ይሄዳሉ ተብሎ ይታስባል። ካዝሜሮ እኔ ሌላው ካዝሜሮ የሚሄድ እኔ አሁን ባለው ነገር ሌላ ተጫዋች ካልመጣ የሚሄድ አይመስለኝም ሳየው። ግን ደሞዙ ደግሞ ከፍተኛ ስለሆነ መሄድ አለበት። ሌላው ማንቸስተር አዲስ ለማየት እነዚህ ልጆች መሄድ አለባቸው ግዴታ። ጋርናቾም ወደ ሳውዲ ተፈለገ ይገኛል ተብሏል። ግዴታ በተለይ እነዚህ የአካዳሚ ልጆች አሁን እነ ኮቢ እነ ጋርናቾ የሚሄዱ ከሆነ ለፒኤስአሩ እጅግ በጣም ሙሉ ትርፍ ነው የሚያዘውና ማንቸስተር ግዴታ ተጫዋች ለማዘዋወር እነዚህ ልጆች መሸኘት አለበት ብዬ አስባለሁ። ይዤ የቀረቡት መረጃዎች እነዚህ ነበሩ ለዛሬ። እስቲ እናንተ ደግሞ በመረጃው የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮውን ደግሞ ላይክ አድርጉ። ሰብስክራይብ እንዳይረሳ። ለወዳጅ ዘመዶቻችሁ ደግሞ ሼር በማድረግ ቪዲዮ ተደራሽ እንዲሆን አድርጉ። እጅግ በጣም አመሰግናለሁኝ። ቴንክ ዩ